ጊዜ ፀጉሬ በጣም ነው የሚነቃቀለው። እንዲሁም ደግሞ ፀጉራችሁ ጥንካሬ ከሌለው በጣም እየተነቃቀለ ካስቸገራችሁ፣ ለፀጉር ብዛት ፀጉራችሁ አንጸባራቂና ወዛማ ዘለላ እንዲኖራችሁ እንዲሁም ደግሞ የፀጉር ብዛትን እንዲጨምርላችሁ በጣም ምርጥ የሆነ የቅባት አሰራር ነው ይዤላችሁ የመጣሁት። ሙሉ አሰራሩን የማሳያችሁ ነው የሚሆነው። አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ፀጉሬ ከተሰራ ማለት ነው ታጥቤ ልክ እንደሰራሁት ነው። ፈትቼ ቅባት አልቀባሁትኝም፣ እንዳጋጣሚ አልተመቸኝም ነበርና አሁን እንግዲህ የሬትና የጥብስ ቅጠል የሰራሁትን ቅባት በደንብ አድርጌ ማለት ነው ከመፍታቴ በፊት ተቀብቼ ያሳድሬው ነገ ፈታውኝና ነገ ደግሞ ሰራዋለሁ ማለት ነው። አሁን አብረን ውስጡን በደንብ አድርገን ቅባት እንቀባዋለን። ለዘለላው ደግሞ ጭቃ ቅባት በምፈታው ሰዓት እቀባዋለሁ። አሁን ውስጡን ብቻ ነው የምጠቀመው ማለት ነው የምቀባው ታጥቤው እንደተሰራ ማለት ነው። ቢያንስ ከ5 ቀን በላይ ሆኖታል ማለት ነው። ታጥቤው ወጣሁኝ። በርጥቡ እያበጠርኩኝ የሆነ ክሬም ነበረው በሱ ነበር የቀባው። ምንም ራሱ ወዝ ምናምን ነገር ራሱ የለውም። እጄ ላይ ራሱ ቅባት ነገር የለውም። አሁን እንግዲህ ችኛዋን ከፈለጋችሁ ከሌላ ቅባት ጋር ቀላቅላችሁ መጠቀም ትችላላችሁ። እኔ ግን ችኛዋን ብቻ ነው የምጠቀማት ማለት ነው። ውስጡን በደንብ አድርጋችሁ ቀቡት። ከዛን ደግሞ ማሳጅ አድርጉትኝ ማለት ነው። አሁን እኔ ተቀብቼ ለማሳደር ስለሆነ የፈለኩት በደንብ አድርጌ ነው የምቀባው። ይህ ቅባት እንግዲህ ፀጉራችሁን እንዳይነቃቀልና እንዲሁም ደግሞ ፀጉራችሁ ዝም ብሎ የሚያሳክካችሁ ከሆነ ያስወግድላችኋል። በዛ ላይ ደግሞ የፀጉር እድገታችሁንም ያፋጥንላችኋል ማለት ነው ዶች በደንብ አድርጌ የተከፈለው በደንብ ነው የቀባሁት ማለት ነው። የውስጡን ብቻ ስለሆነ የቀባሁት ያን ያህል ብዙም አልፈጀም። አሁን እንግዲህ የተቀባነውን ቅባት በደንብ አድርገን ማሳጅ እናደርጋለን ማለት ነው። አሁን የተቀባሁትን ቅባት እንዳልኳችሁ አልፈታውም። እንደዚሁ ተቀብቼ ነው ማሳድረው ማለት ነው። አሁን ላይ ቅባት በደንብ አለው ማለት ነው። ውስጡ ራሱ እንዴት እንዳፍታታው አሁን እንደዚህ አሳድሬው ነገ ደግሞ ፈታውኝና መልሼ ውስጡን በደንብ አድርጌ ቀባዋለሁ። በደንብ አድርጌ ዘለላውንም ጭቃ ቅባት ቀባዋለሁ። አሁን ዘለላውን ፈሳሽ ቅባት ቀባው ምንም ጥቅም የለውም፣ ምክንያቱም ፀጉሬ ላይ ስለማይቆይ ጭቃ ቅባት ፈታው ቀባዋለሁ ማለት ነው። እንደምታዩት እንግዲህ ይሄን ይመስላል። ታጥቤው ስለነበረ ይሁት ስብስብ ነው ያለው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። ይሄን ይመስላል እንግዲህ በዚህ መልኩ ሁሉንም እንግዲህ ቀብቼዋለሁ ውስጡን እንዳልኳችሁ። ነገ ደግሞ በምፈታው ሰዓት ከሌለው የሚቀባ ይሆናል። ለዛሬ እንግዲህ ይሄን ይመስላል። ይሄን የመሰለ ቪዲዮ ነው ይዤላችሁ የመጣሁት። በብዛት የፀጉር እድገት የምትፈልጉ ከሆነ የፀጉር ብዛት የምትፈልጉ ከሆነ ይሄንን ቅባት እየሰራችሁ ተጠቀሙ። በአጭር ጊዜ ውስጥ ነው ለውጥ የምታዩት። በጣም ነው የምትወዱት። በጣም ምርጥ ቅባት ነው።
ይሄን ይመስላል። እንግዲህ ወደ አሰራሩ እጃችሁ ሲሄድ እንግዲህ እዚህ ጋር መካከለኛ እሬት አለኝ። ምክንያቱም እዚህ ጋር እኔ ቆረጥኩት አንደኛው ግማሹ ብቻ ይበቃችኋል። እኔ በብዛት ቤት ውስጥ ስላለኝ በዛ አርጌ ነው የምጠቀመው ማለት ነው። እዚህ ጋር እንግዲህ በደንብ አርጌ አጥቤ እኔ ብዙ ጊዜ ሬቱን ማለት ነው ቆርጬ ካሳደርኩት በኋላ በደንብ አርጌ ነው የማጥበው ማለት ነው። እንደምታዩት ሶፍቱ ላይ የሆነ ቢጫ ነገር ፈሳሽ አለው። እሱ ደግሞ ቅባት በምሰሩ ሰዓት እሱን ካላጸዳችሁት ወይም በደንብ አድርጋችሁ ካላጠባችሁት በምትቀቡ ሰዓት የምትቀቡት ቅባትም ሆነ ትሪትመንት ያሳክካችኋል። ልክ እንዳላርጅክ ሽፍታ ነው የሚያወጣባችሁና ለተወሰነ ለ10 ደቂቃ ራሱ አዲስ ከቆረጣችሁት ውሃ ውስጥ አድርጋችሁት በደንብ አድርጎ እንትኑን ፈሳሹን ከጨረሰ በኋላ ብትጠቀሙት አሪፍ ነው ማለት ነው። እንግዲህ እኔ እዚህ ጋር በዚህ መልኩ በደንብ አጥቤ ካደረኩኝ በኋላ እንግዲህ ይሄን ይመስላል። እዚህ ጋር ደግሞ የተጠቀምኩትኝ እኔ የጥብስ ቅጠል ነው። ፀጉሬን እንደታጠብኩት እንደተሰራ ነው። ምክንያቱም ምንም ነገር አልተቀባውኝምና ይሄንኛው ደግሞ የጥብስ ቅጠሉም ሆነ እሬቱ ፀጉሬን እንዳይነቃቀልና ጠንካራ እንዲሆንልኝ ያደርግልኛል። እዚህ ጋር ደግሞ የተጠቀምኩት የሰንፍራውል ዘይት ነው። በቫይታሚን ኤ እና በቫይታሚን ዲ የበለጸገ ነው። እነዚህ ደግሞ ፀጉራችን እንዳይነቃቀሉና እንዲጠነክሩ እንዲሁም ደግሞ የፀጉር እድገታችንን እንዲፋጠንልን ያደርግልናል። የጥብስ ቅጠሉም ቢሆን ፀጉራችን እንዲበዛ ያደርግልናል ማለት ነው። የወይራ ዘይትም ተጠቅም ያለው አንደኛው ብቻ ካላችሁ አንዱን መጠቀም ትችላላችሁ። ሁለቱም ካላችሁ ቀላቅላችሁ መጠቀም ትችላላችሁ ማለት ነው። እንግዲህ እንደዚህ ቀላቅዬ ብዙ ጊዜ ቅባት ስሰራ እኔ በደንብ አድርጎ የጥብስ ቅጠሉም ከቅባቱ ጋር እንዲሁም ደግሞ ሬቱን ከቅባቱ ጋር በደንብ አድርጎ እንዲዋሃድልኝ በደንብ አድርጌ ነው የፈጨሁት ማለት ነው። በዚህ መልኩ እንደምታዩት በጣም ነው የሚያምረው። ከለሩ ራሱ እንዴት እንደሚያምር እዚህ ጋር እንግዲህ ጥብስ ቅጠሉ ደረቅ ነው፣ ያን ያህል እንትን የለውም ግን ደግሞ ሬቱ ጁስ ስለሆነ ጄሉ ስላለው ማለት ነው በጣም ውሃ ነክ ስለሆነ በደንብ አርጋችሁ ከአንድ ሰዓት እስከ 1 ሰዓት ከ20 ምናምን ሊፈጅባችሁ ይችላል። ምክንያቱም በደንብ አርጎ ጄሉና ዘይቱ ስለማይለያይላችሁ። እሳቱን ግን ማብዛት የለባችሁም። እዚህ ጋር እንግዲህ እየሰራሁት ቢያንስ ከ30 ደቂቃ በፊት ነው ማለት ነው። እንደምታዩት ገና ነው። አሁን ራሱ ቅባቱና ጄሉ እየተለያየልኝ አይደለም ማለት ነው። ቢያንስ ከ1 ሰዓትም በላይ ሊፈጅባችሁ ይችላል። እሳቱን እንዳታበዙት። ካበዛችሁት ደግሞ ቅባቱ ራሱ መጥፎ ጠረን እንዲኖረው ያደርገዋል ማለት ነው። እንግዲህ እዩት፣ ከ30 ደቂቃ በፊት ላይ ያለውን አይታችሁታል። አሁን ደግሞ ከ1 ሰዓት በላይ አቆይቼው እንግዲህ ቅባቱ ተለያይቶ እንዲሁም ደግሞ ጄሉ ራሱን ጥግ ይዟል ማለት ነው። እንደዚህ አድርጋችሁ ስሩት። ምክንያቱም ስትሰሩ ቅባት እሳት እንዳታበዙ ማለት ነው። በዚህ መልኩ እንግዲህ ከሰራሁኝ በኋላ ያው የማጠለው ነው የሚሆነው። ይበልጥ ግን ሳታጠሉ አሳድራችሁ ብታጠሉት አሪፍ ነው። ያው እኔ እንዳልኳችሁ ተቀብቼ ላሳድረው ስለሆነ ቅባት ጨርሻለሁ። ለዛ ስለፈለኩኝ ወዲያው ነው ያጠለልኩት ማለት ነው። በደንብ የጥብስ ቅጠሉም ሆነ የሬቱን ጥቅም ለማግኘት አሳድራችሁ ብታጠሉት ይበልጥ አሪፍ ይሆናል ማለት ነው። እዚህ ጋር እንግዲህ ያችኛዋ ትንሽዬ እንትን ብሎብኝ ስለነበረ የተወሰነ አንዳንድ እንትን ብለው ስለነበረ በዚህ ደግሞ ደግሜ አጠለዋለሁ ማለት ነው። እዚህ ጋር እንዳያችሁት እንዳልኳችሁ ቅባቱ ሙሉ ለሙሉ የሬቱን ጄል አልጨረሰውም አለው። ግን ደግሞ ያን ያህል ብዙም አይደለም። ተስር እንዳያችሁት አለው። ወንፊቱ ላይ ራሱ ያስታውቃል ከቅባቱ ጋር ራሱ አለው ማለት ነው። እሱን ደግሞ ትንሽዬ እንዲሰክንልኝ እዚያ ጆግ ውስጥ ተወዋለሁ ማለት ነው፣ ሳላንቀሳቅሰው። ቅባቱ ከላይ የሬቱ ጄል ደግሞ ከስር ስለሚወርድ ማለት ነው ከቅባቶቹ ጋር መቀላቀል የለበትም። ምክንያቱም በምንጠቀም ሰዓት ማለት ነው ብዙ ጊዜ ስለሚቆይ ሊበላሽብኝ ስለሚችል ማለት ነው። እዚህ ጋር እንግዲህ ቅባቱን ረጋ አርጌዋለሁኝ ማለት ረጋ ስላችሁ ሰከን ብሎልኛል። ቅባቱና የሬቱ ጄል ከስር በደንብ አድርጎ ልቅ አላለም ማለት ነው። ምክንያቱም ስለፈለኩት ነው። ትሪትመንት በምሰራ ሰዓት መጠቀም ስለፈለኩ የሬቱን ጄል እንዲጨርሱ አልፈለኩም። እዚህ ጋር ቀስ ብዬ ንጹህ ቅባት ማለት ነው እንግዲህ በዚህ ወስዳለሁኝ ማለት ነው። በሁለቱ የማደርጋቸው ከላይ ቅባቶችን ንጹህ ናቸው። ግን አንደኛው ያው የሬቱም ጄል ስላለበት እሱን ደግሞ ማቆየት የለባችሁም። ትሪትመንት በምትጠቀሙ ሰዓት በማንኛውም ሰዓት መጠቀም ትችላላችሁ። ትሪትመንት ራሱ ማትጠቀሙ ከሆነ ጸጉራችሁ ልትታጠቡ ከሆነ ተቀብታችሁ መታጠብ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ንጹህ ነው። ግን ደግሞ የቀረውን ወደታችን እንዳለ ያለው የሬቱ ጄል ያስታውቃል ማለት ነው። እነዚህ እንግዲህ እስከ 2 ወር ድረስ መቆየት የሚችሉ ናቸው። ቅባት ስትሰሩ ከዛ በላይ ባታቆዩት በጣም አሪፍ ነው። ይሄንኛው ደግሞ እንዳልኳችሁ ትሪትመንት በምሰራ ሰዓትም ትሪትመንት ካሌለኝ ራሱ ይሄንን ብቻ ተቀብቼ መታጠብ እችላለሁኝ ማለት ነው። ይሄንኛው አንደኛው በቃ ከሬቱ ጄል ጋር የተቀላቀለ ነው ማለት ነው። እንግዲህ ይሄን የመሰለና በውድ ዋጋ ቅባት ከምትገዙ ይልቅ እንደዚህ በቤታችሁ አዘጋጅታችሁ ጸጉራችሁ እንዲረዝምና
ጠንካራ ጸጉር ለጸጉራችሁ ተስማሚ ከኬሚካል ነፃ የሆነ ቅባት በዚህ መልኩ ማዘጋጀት ትችላላችሁ። በሌላ ቪዲዮ እስከምንገናኝ በዚሁ ሰናበታችኋለሁ። ቻው ቻው።